ቆንጆ ነሽ ታምራለሽ ምናምን አለኝ። ስልክ ቁጥርሽን ስጭኝ አለ። አልሰጥም አልኩ እና አሁን ወጣው እንዲገባኝ ኖርማሊ ሙባረክ ሴቶች አንድ ቁጥር ጻፉ ይልና ሴቶች አንድ ቁጥር ስጽፉ እያስገባ ቪዲዮ አቡ እያለ ቆንጆ ነሽ ምናምን እያለ ነው የሚተዋወቀው። አዎ ኦኬ እሺ። ከዛ አንቺ አንድ ቁጥር ጻፍ። ኦኬ እሺ ጥሩ ማሪ፣ አሁን እየገባኝ ነው፣ በደንብ እየመጣሽልኝ ነው። አንድ ቁጥር ጻፍሽ ቤቱ ላይፍ ላይ፣ ከዛ ሳበሽ እና አስገባሽ፣ ከዛ ቪዲዮ አብሪያለሽ፣ አበራሽ፣ ቆንጆ ነሽ አለሽ። ከዛ እዛው አደባባይ ላይ ህዝብ ፊት ነው ቁጥርሽን ስጭኝ አለሽ። አዎ ቁጥርሽን ስጭኝ በውስጥ እናወራለን አለ። ከዛ ለሱ ገስ ወጣው እኔ አልሰጠውም። አልሰጠሽም። አሁንም በውስጥ ሰጥ ካሉ አልሽ ቁጥር። አዎ ከዛ እኔ አልሰጠሁም ወጣው። ከዛ ሁለተኛ ጊዜ ነው ገባሁት ለሱ ቤት ማለት ነው ገዝት። ከዛ አሁንም ቪዲዮም አለ እንትን እሱ ብዙ ሴቶች ጋር ነው የሚጫወተው። ከዛ ስጭኝ አለኝ። ከዛ ሁለተኛ ጊዜ ሰጠሁት። ከዛ በውስጥ በዋሳ በሀያ አለኝ። ከዛ መርየም ቀስ እያልሽ ማሪ ቁጥር ስትሰጪው አደባባይ ላይ ነው የሰጠሽው ወይስ በውስጥ? በውስጥ ነው ላ በኢንቦክስ መጥቶ ቁጥር ድጋሚ በአደባባይ ላይ ጠይቆሽ በውስጥ ሰጥሃለሁ ብለሽው ከዛ በውስጥ መጥቶ ደግሞ ቁጥርሽን ሲልሽ ሰጠሽው በውስጥ። ኦኬ ከዛ ሰጠሽው እና መደዋወል ጀመራችሁ? አዎ ኦኬ። ከዛ መቼ ነው ለፍቅር ጥያቄ ጠየቀሽ? ፍቅረኛሞች እንዴት ትተውታላችሁ? የፍቅር ጥያቄ ጠየቀኝ እንትን ነው ትንሽ ካወራን በኋላ አንቺ ቆንጆ ነሽ ምናምን አለኝ። ከዛ እኔ ወድጄሻለሁ ምናምን አለ። ከዛ አንተ እኮ እኔ አልፈልግም አልኩ። ለምን አለ አንተ እኮ ምስት አለክ፣ አንድ ምስት አለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም፣ ወላሂ ምንም አላቅም ሌላ ሚስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉ ታጣቂም አንቺ ፐብሊኳን አንዷን የልጅ እናቱን ሁሉም የሚያውቃት ሚስታት። ስለዚህ አንተ ሚስት አለክ እኮ ስትይው ምን አለሽ? ከዛ አዎ አለኝ፣ ግን አንድ ሚስት አለኝ፣ ችግር የለውም የእኛ ሃይማኖት 4 ነው የሚፈቀደው። አንቺ ደግሞ በቃ አንቺ እሺ ካልክ ማግባት ነው የምፈልገው ምናምን አለኝ። እሺ አልኩ። እስቲ መጀመሪያ አልኩኝ እኔ ጠይቅና ሚስቱ ማለት ነው ጠይቅና እሷ እሺ ችግር የለውም ካለች እኔ እሷ ማስቀየም አልፈልግም፣ እሷም ሴት ናት እኔም ሴት ነኝ። ከዛ ጠይቅና እሷ እሺ ችግር የለውም ካለች ችግር የለውም እንስማማለን። አይ እሷ ግን ትቀየማለች ከሆነ አልፈልግም፣ እኔ ላይ እንዴት ታገባለች ምናምን ትላለች ከሆነ ደግሞ እኔ አልፈልግም አልኩ። ይሄው እሷ ችግር የላትም እኔ እነግራታለሁ ምናምን ምናምን አለኝ። ከዛ እንደዚህ ነው አዎ እሺ በቃ ብዬ ለአንቺ እንደዚህ ነው ማረገው፣ አይድ ያሰራልሻለሁ፣ መንጃ ፈቃድም እንትን ላይሰንስ ትጀምራለሽ፣ ችግር የለውም፣ ከመዳን ቤት አትሰሪም። እኔ 5 ዓመት ነው ሰራው ከመዳን ቤት ማለት ነው። መዳን ቤት አንቺ ጠፍተሽ ነው የምትሰሪው? ላ ጠፍቼ አይደለም፣ ጠፍቼ ሰርቼ አላውቅም። እኔ ኮንትራት በህጋዊ ነው የምሰራው እኔ መዳን ቤት ማለት ነው። ኦኬ ከመዳን ቤት ለመውጣት ነው ካንስሌሽን ጠይቀሽ 9,000 ድርሃም ለሙባረክ የሰጠሽው? አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ። ትረድኛለሽ? አዎ በደንብ ነው የምረዳሽ። አማርኛ ነው ጨርስሻለሁ። 10,000 ብር ነው፣ አይ ደግሞ 9,000 ብር ነው አለኝ። እሺ ችግር የለውም አልኳት። እኔ ብር አለኝ፣ 5 ዓመት ነው ሰራሁት። ከዛ በኋላ ሰጠሁት። በባንክ አይደለም 9,000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ? በባንክ ሊሰጠሽ? በአካል ነው ሰጠሁት። በአካል ቪዲዮ ማስረጃ ለምን እንዴ ፍቅረኛ እንትን ፍቅረኛ ነና አንቺ አሁን ለባልሽ የሆነ ነገር ካልሰጠሽ ማለት ነው በማስረጃ ነው የምትሰጪ? በማስረጃ አይደለም። አምናለሁ፣ ምክንያቱም እወድሃለሁ ስለምወድ ማለት ነው። በማስረጃ አሁን እሱ ማልካደም ጥሩ ነው። እሺ 9,000 ድርሃም መጀመሪያውን 9,000 ድርሃም ሰጠሽው ኢቃማ ለማሰሪያ። እሺ ከዛ አሰራልሽ? አላሰራም። አሁን 3 ወር ነው ከሰጠሁት ካንስሌሽን እልክልሻለሁ ወረቀት። ወላሂ እስካሁን ድረስ አላሰራም። አሁን እስካሁን ድረስ አሁን አንቺ ቀራማ ገባሽ? አዎ ቀራማ ውስጥ ገባው። እልክልሻለሁ ወረቀት። ከዛ እሺ የ9,000 ድርሃሙን ለኢቃማ ማሰሪያ ከካንስሌሽን ጋር ከመዳም ተቀብለሽ ከሰጠሽ በኋላ የመንጃ ፍቃድ 10,000 ገና ኢቃማ ሳይሰራልሽ ለምንድን ነው እንደገና የመንጃ ፍቃድ 10,000 ደግሞ የሰጠሽው? አምናለሁ እኔ ስለማምን ነው ሰው መንጃ ፍቃድ ለማውጣት ይኸውልሽ መጀመሪያ ኢቃማ መጨረስ አለበት። ኢቃማ በእጁ
በእጅሽ ሳይሰጥሽ እንደገና ደግሞ ሌላ 10,000 ድርሃም ደግሞ ለላይሰንስ ለምን ትሰጫለሽ? ማለት ገና ይቃማሽ ችግር የለውም አለኝ። አይድ በአንድ ሳምንት ውስጥ ነው የሚጨርሽ፣ ችግር የለውም አይቆይም አለኝ። በአንድ ሳምንት ትጨርሳለሽ አልኩ። አዎ ጨርሻለሁ፣ ችግር የለውም በአንድ ሳምንት ማንም ሰው ጠይቂ፣ በአንድ ሳምንት ውስጥ ጨርሼ በእጅሽ ነው የሚሰጠው። ከዛ በኋላ ደግሞ ላይሰንስ ትጀምራለሽ አለ። እሺ አልኩ። ጥሩ የ9,000 ድርሃሙ 3ኛው ወር ላይ የሰጠሽው አሁን 5ኛው ወር ላይ 2 ወር ሆኖታል። አዎ በተከታታይ በምን ያህል ልዩነት ነው 9,000 ድርሃም እና 10,000 ድርሃም የሰጠሽው? በአንድ ቀን ነው ሰጠሁት እኔ በእንትን 19,000 ድርሃም 19,000 ድርሃም በአንድ ቀን የሰጠሽው? አዎ ማሻአላህ አብካም ላይ በአንድ ሳምንት ውስጥ እጨርሳለሁ አለኝ። በቃ ችግር የለውም አንድ ሳምንት ቶሎ ስለምደርስ ችግር የለውም በቃ እሰጣለሁ ብዬ ነው ሰጠሁት። 3ኛው ወር ላይ አሁን 2 ወር ሆኖታል። 5ኛው ወር ስለሆነ ያለ ነው። እሺ ከዛስ ምንድን ነው የተፈጠረው? መዳም ቤት ኢጃዛ አለሽ? ምን መዳም ቤት? አሁን እነዚህ የላክሽልኝ አብራችሁ ያሳለፋችኋቸው ነገሮች የላክሽልኝ በውስጥ ዋትሳፕ፣ አንቺ መዳም ኢጃዛ እየሰጠችሽ እየወጣሽ እየተገናኛችሁ ነው ወይስ አንድ ቤት መኖር ጀምራችሁ ነበረ? እንዴት ነው? አይደለም አቡዬ ምን መሰለሽ እኔ ማለት ነው መዳም ቤት ነው የሚሰራው አይደል? ቅድ በፊት ማለት ነው። ከዛ እሱ ጋር ከመዳም ቤት ያለሁት ነው ተዋወቅነ። እኔ መዳም ቤት ነው አለሁት። ከዛ በኋላ እኔ ኮንትራት አልጨረስኩም። አይዲ አለኝ ልክልሻለሁ፣ ማስረጃ ማለት ነው። ለመዳም ነው ተናገርኩ። በጣም ደክሞኛል፣ እናቴ እያመመች ነው፣ እናቴ መጠየቅ ይፈልጋለሁ፣ ሀገር መግባት ይፈልጋለሁ አልኩ ለመዳም ማለት ነው። ከዛ ችግር የለውም እሺ ለአንድ ወር አገርሽ ግቢና ተመለሺ አለች። ከዛ ፍቃድ ሰጠች። ከዛ ለሱ ነው ተናገርኩ። ለሱ ተናግሬ እኔ ኢትዮጵያ እየሄድኩ ነኝ፣ እሱ ጋር በስልክ ነው የምናወራው። እኔ ኢትዮጵያ እየሄድኩ ነኝ እንደዚህ ነው አልኩ። ኢትዮጵያ ከሄድኩ ደግሞ እኔ አልመለስም፣ በጣም ደክሞኛል፣ 5 ዓመት ነው ሰራሁት። አሁን በቃ ሰለችቶኛል፣ ሰርቻለሁ። አልሐምዱሊላህ ሀገሬ ገብቼ ስራ ሰርቼ መለወጥ እፈልጋለሁ። አረብ ሀገር መመለስ አልፈልግም አልኩ ለሱ ማለት ነው። እኔ እዚህ ነው አለኝ፣ ችግር የለውም እናትሽ ትጠይቃለሽ፣ አገር ገብታ እናት ትጠይቃለሽ፣ ከዛ በኋላ ትመጣለሽ፣ እኔ መንጃ ፈቃድሽ አወጣልሻለሁ። ካንስሌሽን ከተቀበልሽ በኋላ ደግሞ እኔ እንትን ምንድን ነው አይቃማሽ አሰራልሻለሁ፣ ችግር የለውም አመዳም ቤት አትሰርም፣ ልካ እናስራለን። ከዛ በኋላ ደግሞ በቃ እኖራለን ምናምን አለኝ። ከዛ እሺ አልኩ። እኔ ኢትዮጵያ ገብቼ 1 ወር እስከ 10 ቀን ምናምን ነው ተቀመጥኩ እናቴ ጋር ማለት ነው። ከዛ በኋላ ትኬት እሱ ነው ቆረጠኝ። በራሱ ብር? አዎ እሱ ነው ቆረጠኝ። ኦኬ በራሱ ብር ነው መመለሻ መሄጃ? አዎ እሱ ነው ቆረጠኝ። ከዛ በኋላ ከመጣው መቼ ተቀብሎሽ እሱ ጋር አረፍሽ? ከኢትዮጵያ ስትመለሽና ተቀበለሽና ከኤርፖርት እሱ ቤት አረፍሽ? አዎ አላረፍኩም፣ ገና ነው። እሱ ነው ተቀበለኝ። ከዛ በኋላ ኒካ ነው አሰርነ ማታ ማለት ነው። እኔ ከኤርፖርት ከመጣሁ ከዛ ኒካ ካሰረ በኋላ ብሬ መኖር አስቸኳይ ኒካ ታሰረ። ወይኔ በላቸው ወይ ብልቲ ሚዲያ አቃቢ ሕግ ናት ሀቢባ መዝግቢ። ወይኔ ሙባረክ ኤርፖርት ተቀብሎሽ ቀጥታ የት ሄዳችሁ ነው ኒካ ያሰራችሁት? እሱ ቤት? ለሱ ቤት። አዎ ኒካ ወረቀቱ አለሽ? እኔ ስለምስልምና አላውቅም። በቅርብ ነው መጣት። ለኦርቶዶክስ ነበርኩኝ። ወረቀት አለ የለኝም አላውቅም። ግን 2 ሰው ነው ኒካ ያሰረኝ እኮ። ፊርማ አልፈረማችሁም ወረቀት ላይ? የለም ምንም የለም። በአፍ ነው አፋሪን ደም። እኔ ስለ ኒካ ምናምን አላውቅም። እሱ ነው እንጂ እኔ አላውቅም ምንም። እኔ ማክ ታሪክ የለም። ምክንያቱም እኔ ኦርቶዶክስ ነበርኩኝ። አሁን 1 ዓመት ነው 2 ዓመት መሰለኝ በሙስሊምና እንትን ማለት ነው የሰለምሽው 1 ዓመት ነው። አዎ እኔ የሙስሊምና እንትን ምናምን አላውቅም። ማክ ነገር የለም። ችግር ነው።
ያው ለእኔ ማስረጃ የላከችልኝ አብረው ቤት ውስጥ ቪዲዮ ከጂ አለኝ። ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃትም ሁላችሁም። በጣም ምስኪን ሴት ናት። የቤት ሴት ናት። እናት ናት። ባይዜ ሙባረክ ጫፍ እየወጣ ነው። ይቅርታ አድርግልኝና ጫፍ እየወጣ አንተ ጓደኛዬ ነው፣ ወንድሜ ነህ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይህን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ሳርገድኝና እኔ ልንገረው አንደኛ መሬም ፎቶ ለጥፋ ለሀቢባ አድርሱልኝ ብላ ቪዲዮ ሰራች። ሙባረክ ደግሞ እንደ ማንኛውም ሰው ግዴታው ነው ተጠርቶ የመጠየቅ። እሱ ማን ስለሆነ ነው ሚስቱ ፎቶ ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ? ማን ስለ እሱ ከዚህ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶ ለጥፋ ለሀቢባ አድርሱልኝ የኢትዮጵያ ሕዝብ ይፍረደኝ ግልጽ ሆኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደ ማንኛውም ሰው ይጠየቃል። ለምን በደልክ አተብሎ መጥቶ አስረዳ። ማንን ነው የበደለው? አሁን እኔ መርያምን አላውቃትም። እኔ ሰሚራ እያወራሁ ነው። እስቲ ንገሪኝ። እሷ ናት መጀመሪያ የወጣችው መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ ሙባረክ በድሎኛል ሚስቱ ነኝ ብላ ቪዲዮ ሰራች። ኦኬ ተጠራ። አዎ እውነት ነው ኒካ አስሬላታለሁ ከተዋወቅን 7 ወራችን ነው በቲክቶክ ነው የተዋወቅ ነው ብሎ አመነ። አልካደም። ኒካ እንዳሰረላትና ሚስቱ እንደሆነች ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት